ሌላው መግቢያችን ላይ ቀደም እንዳልነው አንድ ኦዲተር ስራውን በሚሰራበት ጊዜ ወይም አንድን ድርጅት ፋይናንሻል ስቴትመንት ኦዲት በሚያደርግበት ጊዜ የኦዲት ስራው መሰራት ያለበት ዊዝ ሃይ ሌቭል ኦፍ ፕሮፌሽናል ዲዩ ኬር ነው ብለናል። ስለዚህ ዲዩ ኬር ማለት ምን ማለት ነው? ከፕሮፌሽናል ዲዩ ኬር ጋር የተያያዘ ደግሞ በኦዲቲንግ አንድ ልናውቀው የሚገባ ስታንዳርድ ኦፍ ዲዩ ኬር አለ። ይህም ስታንዳርድ ኦፍ ዲዩ ኬር ፕሩደንት ፐርሰን ኮንሰፕት ይባላል። ስለዚህ ኮንሰፕትም አንዳንድ ነገሮችን እንላለን። ሶ ፕሩደንት ፐርሰን ኮንሰፕት የምንለው አንድ ኦዲተር የኦዲትን ስራ መከወን ያለበት ዊዝ ሃይ ሌቭል ኦፍ ፕሮፌሽናል ዲዩ ኬር ነው እንጂ ኦዲተሩ ፐርፌክት እንዲሆን ወይም ደግሞ ኢንፋለብል እንዲሆን መጠበቅ የለበትም ነው የሚለው። So the prudent person concept states that the auditor is expected only to conduct the audit with due care and is not expected to be perfect. This standard of due care is often called the prudent person concept. እንግዲህ ኦዲተሮች የኦዲት ስራቸውን ኮንዳክት ማድረግ ያለባቸው ዊዝ ሃይ ሌቭል ኦፍ ፕሮፌሽናል ዲዩ ኬር ነው እንጂ ፐርፌክት እንደሆኑ ወይም ደግሞ ኢንፋለብል እንደሆኑ መጠበቅ የለበትም ማለት ነው። ሶ ስለ ዲዩ ኬር ስናወራ አራት ነገሮችን ኮንሲደር ማድረግ አለብን ወይም ግምት ውስጥ ማስገባት አለብን። ያ ማለት ዲዩ ኬር ማለት ኢምፕላይ የሚያደርግልን እነዚህ አራት ነገሮችን ነው። The first one, the auditor must possess the requisite skills to evaluate financial statements. እንግዲህ ዲዩ ኬር ወይም ፕሮፌሽናል ዲዩ ኬር ስንል የመጀመሪያው መስፈርት ወይም የመጀመሪያው ግምት ውስጥ መግባት ያለበት ምንድን ነው? ኦዲተሩ የአንድን ድርጅት ፋይናንሻል ስቴትመንት ኢቫሉዌት ለማድረግ የሚያስፈልገውን ሪኩዊዚት ስኪል ወይም የሚያስፈልገውን ስኪል ፖሰስ ማድረግ ይጠበቅበታል ማለት ነው። ስለዚህ አንድ ኦዲተር ሃይ ፕሮፌሽናል ዲዩ ኬር አለው ብለን የምንለው ስኪል ሲኖረው ወይም ደግሞ የአንድን ድርጅት ፋይናንሻል ኢንፎርሜሽን አሰስ ለማድረግ ኢቫሉዌት ለማድረግ በቂ የሆነ ስኪል ካለው ነው ያ ኦዲተር ዲዩ ፕሮፌሽናል ኬር አለው የምንለው ማለት ነው። ለምሳሌ አንድ የኦዲት ቲም በማኔጅመንት ወይም ደግሞ በሌላ ዲፓርትመንት የተመረቀን ተማሪ ወይም የተመረቀን ሰው የአንድ የኦዲት ኢንጌጅመንት ላይ ወይም የአንድ የኦዲት ስራ ላይ አንድ አባል አድርጎ የኦዲት ስራ ቢያሰራው አሁን ይሄ ኦዲተር ፕሮፌሽናል ዲዩ ኬር አልነበረውም ማለት ነው። ወይም ደግሞ ዲዩ ፕሮፌሽናል ኬር እዚህ ጋር የለም ማለት ነው። ምክንያቱም ይሄ ሰው አስፈላጊውን ስኪል ወይም ደግሞ አስፈላጊውን ፕሮፌሽናል ኖሌጅ ፖሰስ የሚያደርግ ሰው ስላልሆነ እዚህ ጋር ዲዩ ኬር የለም ማለት እንችላለን ማለት ነው። ሁለተኛው the auditor has a duty to employ such skill with reasonable care and diligence. ሌላው ኦዲተሩ እነዚህን ያሉትን ስኪሎች ወይም ደግሞ እነዚህን ያሉትን ፕሮፌሽናል ኖሌጆች ዊዝ ሪዝነብል ኬር እና ዲሊጀንስ ኢምፕሎይ የማድረግ ወይም ደግሞ ስራ ላይ የማዋል ኃላፊነት አለበት ነው የሚለን ኦብቪየስሊ። ሶስተኛው the auditor undertakes his tasks with good faith, integrity but is not infallible. ኦዲተሩ ስራውን በሚሰራበት ጊዜ ወይም ታስኮቹን አንደርቴክ በሚያደርግበት ጊዜ ስራዎቹ መሰራት ያለበት ዊዝ ጉድ ፌዝ ወይም ደግሞ ዊዝ ኢንተግሪቲ መሆን አለበት። ያ ማለት ኦዲተሩ ስራውን መከወን ያለበት ዊዝ ኢንተግሪቲ እና ጉድ ፌዝ መሆን አለበት። ያ ማለት ኦዲተሮች ስራቸውን በሚሰሩበት ጊዜ ስራቸውን በቅንነት ወይም ደግሞ በታማኝነት ስራቸውን መከወን ይጠበቅባቸዋል ማለት ነው። ሌላውና አራተኛው the auditor may be liable for negligence, bad faith, dishonesty, but not for mere errors in judgment. ሌላው ደግሞ ኦዲተሩ የኦዲት ስራውን በትክክል ካልሰራ ወይም ደግሞ ኦዲተሩ ኔግሊጀንት ከነበረ፣ ኢን ባድ ፌዝ ከነበረ እንዲሁም ደግሞ ዲስሆነስት ከነበረ ተጠያቂነት እንዳለም ግምት ውስጥ አስገብቶ ስራውን መስራት ይጠበቅበታል ማለት ነው። ስለዚህ ዲዩ ኬር ስንል እነዚህን አራት ነገሮች ኮንሲደር ማድረግ ይጠበቅበታል ማለት ነው። ሌላው በዋናነት በዚህ ቪዲዮ የምንመለከተው ሶርስ ኦፍ ሌጋል ሊያቢሊቲ ነው። ይሄ ማለት ምን ማለታችን ነው? ኦዲተሩ ወይም አንድ ፕሮፌሽናል በሌሎች ሰዎች ወይም በሌሎች ፓርቲዎች ተጠያቂ የሚሆንበት ሌጋል ግራውንዶች እነማን ናቸው ማለታችን ነው። እንግዲህ ኦዲተሩ
በማን ነው ሊያብል የሚሆነው ወይም ደግሞ በማን ሊከሰስ ይችላል ያልን እንደሆነ ኦዲተሩ 4 ሶርስ ኦፍ ሌጋል ሊያቢሊቲዎች ይኖሩታል። የመጀመሪያው ሊያቢሊቲ ቱ ክሌንትስ ነው። እንግዲህ የመጀመሪያው ኦዲተሩን ሊከስ የሚችለው ኦዲት ያስደረገው ድርጅት ወይም ደግሞ ክሌንቱ ነው ማለት ነው። እንግዲህ the most common source of lawsuit against the auditors is from its clients። በጣም ብዙ የሚባሉ ክሶች ወይም ደግሞ ኦዲተሩ በአብዛኛው ሊከሰስ የሚችለው ወይም ሜጀር ሶርስ ኦፍ lawsuit against the auditor is from the clients። እንግዲህ ኦዲተሮቹ በአብዛኛው ሊከሰሱ የሚችሉት በክሌንቶች ነው ወይም ደግሞ ኦዲት ባደረጓቸው ድርጅቶች ሊከሰሱ ይችላሉ ማለት ነው። እንግዲህ ክሌንቱ ኦዲተሩን ሊከስበት የሚችልበት የተለያዩ ምክንያቶች ይኖራሉ። በዋናነት ግን ብሪች ኦፍ ኮንትራክት ኤንድ ኔግሊጀንስ ናቸው። እንግዲህ እንደሚታወቀው ኦዲተሩና ክሌንቱ ከመጀመሪያው የኦዲት ስራው ከመጀመሩ በፊት ኢንጌጅመንት ሌተር ሳይን ያደርጋሉ። ኢንጌጅመንት ሌተር ማለት ኦዲተሩና ክሌንቱ ሳይን የሚያደርጉት ሪትን ዶክመንት ነው። እንግዲህ ይሄ ዶክመንት የኦዲተሩ ኃላፊነት ምን እንደሆነ፣ የክሌንቱ ኃላፊነት ምን እንደሆነ፣ የኦዲት ስራው በራሱ ወይም ደግሞ የኦዲት ኦብጀክቲቭ አላማ ለምን እንደሆነ፣ ከባንክ ብድር ለመውሰድ ነው ወይስ ደግሞ ለሌላ አላማ ነው የሚለው በትክክል የሚገለጽበት ሪትን ዶክመንት ኢንጌጅመንት ሌተር እንለዋለን። ስለዚህ የኦዲት ስራ ከመጀመሩ በፊት ኦዲተሩና ክሌንቱ ኢንጌጅመንት ሌተርን ሳይን ያደርጋሉ። ስለዚህ በዚህ ኢንጌጅመንት ሌተር ላይ በተቀመጠው አግሪመንት መሰረት ኦዲተሩ የክሌንቱን የኦዲት ስራ በትክክል ካልሰራ ወይም ደግሞ ብሪች ኦፍ ኮንትራክት ካለ ከተስማሙት ተርም ኤንድ ኮንዲሽን ውጭ የኦዲት ስራው ተሰርቶ ከሆነ ወይም ኦዲተሩ በትክክል ይህንን ተርምና ኮንዲሽን ሳያሟላ ከቀረ ወይም ብሪች ኦፍ ኮንትራክት ካለ ክሌንቱ ኦዲተሩ ሊከሰው ይችላል ማለት ነው። ስለዚህ ክሌንቱ ኦዲተሩ ሊከስበት የሚችለው በዋናነት የመጀመሪያው ምክንያት ብሪች ኦፍ ኮንትራክት ነው ማለት ነው። ሁለተኛው ደግሞ ኔግሊጀንሲ ነው ወይም ደግሞ ኦዲተሩ ስራውን በሚሰራበት ጊዜ ኔግሊጀንት ሆኗል ብሎ ካሰበና ክሌንቱ ኦዲተሩ ኔግሊጀንት በመሆኑ ምክንያት ጉዳት ደርሶብኛል ብሎ ካሰበ ክሌንቱ ኦዲተሩን ሊከስ ይችላል ማለት ነው። ስለዚህ ክሌንቶች ኦዲተሮቹን ሊከሱባቸው የሚችሉባቸው ሁለት ዋና ዋና ምክንያቶች ብሪች ኦፍ ኮንትራክት እና ኔግሊጀንስ ናቸው ማለት ነው። እንግዲህ ክሌንቶች ኦዲተሮች ላይ የሚያቀርቡት ክስ ባህሪያቸው የተለያየ ሊሆን ይችላል። እኛ እነዚህን ሁለቱን በዋናነት ጠቀስን እንጂ የተለያየ ባህሪ ያላቸው ክሶች ሊኖሩ ይችላሉ። ለምሳሌ ክሌንቱ የኦዲት ስራውን በተስማማንበት ቀን ወይም ደግሞ አግሪ ባደረግንበት ቀን አጠናቀህ የኦዲት ግኝቱን አልሰጠኸኝም ብሎ ሊከስ ይችላል ማለት ነው። ስለዚህ ፌለር ቱ ኮምፕሊት the audit engagement on the agreed upon date ብሎ ክሌንቱ ኦዲተሩን ሊከስ ይችላል። ሌላው if there is inappropriate withdrawal from the audit engagement ኦዲተሩ ከኦዲት ኢንጌጅመንቱ ኢንአፕሮፕሪየት በሆነ ወይ ከወጣ ወይም ደግሞ ዊዝድሮ ካደረገ ክሌንቱ ኦዲተሩን ሊከስ ይችላል። እንዲሁም ደግሞ የኮንፊደንሻሊቲ ኢሹ ካለ ያ ማለት ኦዲተሩ የክሌንቱን ኢንፎርሜሽን ለሌላ ለሶስተኛ ወገን አሳልፎ እንደሰጠ ክሌንቱ ክሌም ካደረገ አሁንም ኦዲተሩ በክሌንቱ ሊከሰስ ይችላል ማለት ነው። ስለዚህ የክሌንቱ ሲዩቶች ወይም ደግሞ የክሌንቱ ክሶች በጣም በባህሪ የተለያዩ ሊሆን ይችላሉ ማለት ነው። ሌላው የኮንፊደንሻሊቲ ኢሹ ካለ ወይም ደግሞ ኦዲተሩ የኮንፊደንሻሊቲ ሪኳየርመንቶችን ሳያሟላ ከቀረ ያ ማለት ኦዲተሩ የክሌንቱን ፋይናንሻል ኢንፎርሜሽን ለሌላ ለሶስተኛ ወገን አሳልፎ ከሰጠ ክሌንቱ ኦዲተሩን ሊከስ ይችላል ማለት ነው። ስለዚህ በእነዚህና በሌሎች ምክንያቶች ክሌንቶች ኦዲተሮችን ሊከሷቸው ይችላሉ ወይም ደግሞ ሊከሰሱ። ስለዚህ በእነዚህና በሌሎች ምክንያቶች ክሌንቶች ኦዲተሮችን ወይም የቀጠሯቸው ኦዲተሮች ላይ ክስ ሊመሰርቱ ይችላሉ ማለት ነው። ይሄኛው የመጀመሪያው ሜጀር ሶርስ ኦፍ ሌጋል ሊያቢሊቲ ቱ ኦዲተርስ ነው። ስለዚህ በእነዚህና በሌሎች ምክንያቶች ክሌንቶች ኦዲተሮቻቸው ላይ
ክስ ሊመሰርቱ ይችላሉ። ስለዚህ ይሄኛው የመጀመሪያው ሜጀር ሶርስ ኦፍ ሌጋል ሊያቢሊቲ ኦፍ ኦዲተርስ ነው። ሌላኛው ሲቪል ሊያቢሊቲ ኦፍ ኦዲተርስ ቱ ሰርድ ፓርቲስ ነው። እንግዲህ ኦዲተሮች ከክሌንቶቻቸው በተጨማሪ በሶስተኛ ወገን ወይም ደግሞ በሰርድ ፓርቲስ ሊከሰሱ ይችላሉ ማለት ነው። እንግዲህ ቅድም እንዳልነው ሰርድ ፓርቲ የምንላቸው አክቹዋል ኦር ፖቴንሻል ስቶክሆልደርስ፣ ቬንደርስ፣ ባንከርስ፣ ክሬዲተርስ፣ ኤምፕሎይስ፣ ከስተመርስ እነዚህ ከክሌንቱና ከኦዲተሩ ውጭ ያሉ ማንኛውም አይነት ፓርቲዎች ኦዲተሩ ላይ ክስ ሊመሰርቱ ይችላሉ ማለት ነው። ሰርድ ፓርቲስ ኦዲት የተደረገው ፋይናንሻል ስቴትመንት ላይ ወይም ደግሞ በኦዲተሩ ኦዲት የተደረገው ፋይናንሻል ስቴትመንት ላይ ሪላይ በማድረጋችን ምክንያት ወይም በመተማመናችን ምክንያት ኢናኩሬት የሆነ ዲሲሽን ወስነናል ወይም ደግሞ ትክክል ያልሆነ ኢንቨስትመንት ዲሲሽን ወስነናል እና ሎስ አጋጥሞናል ወይም ዳሜጅ አጋጥሞናል ብለው ሰርድ ፓርቲዎች ኦዲተሩ ላይ ክስ ሊመሰርቱ ይችላሉ ማለት ነው። ለዛ ነው ኦዲተሮቹ ስራቸውን በሚሰሩበት ጊዜ ሶስተኛ ወገኖችን እያሰቡ ወይም ደግሞ የድርጅቱን ፋይናንሻል ኢንፎርሜሽን የሚጠቀሙ ሰርድ ፓርቲዎችን አስበው ስራቸውን መስራት አለባቸው የምንለው። ስለዚህ ሶስተኛ ወገኖችም ሚስሊድ የተደረገ ፋይናንሻል ስቴትመንት ወይም ደግሞ ሚስሊድ የተደረገ ኦዲትድ ፋይናንሻል ስቴትመንት ላይ ሪላይ በማድረጋችን ምክንያት ወይም በመተማመናችን ምክንያት ትክክለኛ ያልሆነ ውሳኔ ወስነናል ወይም ትክክለኛ ያልሆነ ኢንቨስትመንት ዲሲሽን ወስነናል። ይህንን በማድረጋችን ምክንያት ደግሞ ለኪሳራ ተጋልጠናል፣ ዳሜጅ አጋጥሞናል ብለው ኦዲተሩ ላይ ክስ ሊመሰርቱ ይችላሉ ማለት ነው። ስለዚህ ሁለተኛው ሶርስ ኦፍ ሌጋል ሊያቢሊቲ ኦፍ ኦዲተርስ ኢዝ ፍሮም ሰርድ ፓርቲስ። ስለዚህ ኦዲተሮችም በሶስተኛ ወገኖች ሊከሰሱ ይችላሉ ማለት ነው። ሶስተኛው ሲቪል ሊያቢሊቲ አንደር ፌዴራል ሴኩሪቲ ላውስ ነው። እንግዲህ በየሀገራቱ የራሳቸው የሆነ የፌዴራል ሴኩሪቲ አክት አለ። ይሄ የፌዴራል ሴኩሪቲ አክት ሬጉሌት የሚያደርገው የሴኩሪቲ ሽያጮችንና የሴኩሪቲ ግዢዎችን ነው። ያ ማለት የስቶክ ሽያጭና የስቶክ ግዢዎችን ነው ሬጉሌት የሚያደርገው። ዋና ዓላማው ምንድን ነው? ሴኩሪቲ ወይም ደግሞ ስቶክ ኢሹ የሚያደርጉ ኢሹወሮች ወይም ሴኩሪቲ የሚሸጡ ድርጅቶች አስፈላጊ የሆነውን ኢንፎርሜሽን ለሴኩሪቲ ለሚገዙ ሰዎች ወይም ደግሞ ኢንቨስትመንት ዲሲሽን ለሚያደርጉ ሰዎች ዲስክሎዝ ማድረግ አለባቸው ነው የሚለው። ስለዚህ ኦዲተሮች የአንድን ድርጅት ፋይናንሻል ኢንፎርሜሽን ወይም የአንድን ድርጅት ፋይናንሻል ስቴትመንት ኦዲት በሚያደርጉበት ጊዜ ማንኛውም አይነት ኢሌጋል አክት ካገኙ ለድርጅቱ ቦርድ ኦፍ ዳይሬክተር እና ለሴኩሪቲ ኤክስቼንጅ ኮሚሽን ሪፖርት ማድረግ አለባቸው ማለት ነው። ኦዲተሮች ፋይንድ አውት ያደረጉት ኢሌጋል አክት በጣም ሲቪር ከሆነ ለሴኩሪቲ ኤክስቼንጅ ኮሚሽን ሪፖርት ማድረግ አለባቸው ማለት ነው። ኦዲተሮች ይህንን ሳያደርጉ ከቀሩ ደግሞ በፌዴራል ሴኩሪቲ ላውስ ተጠያቂ ሊሆኑ ይችላሉ ማለት ነው። ሶስተኛው የኦዲተሮቹ ሌጋል ሊያቢሊቲ ደግሞ ሲቪል ሊያቢሊቲ አንደር ፌዴራል ሴኩሪቲ ላውስ የምንለው ነው ማለት ነው። የመጨረሻውና አራተኛው ክሪሚናል ሊያቢሊቲ ነው። እንደ ማንኛውም ፕሮፌሽናል ሁሉ ኦዲተሮችም ጥፋተኛ ሆነው ከተገኙ በወንጀል ሊጠየቁ ይችላሉ ወይም ደግሞ ክሪሚናሊ ሊያብል ሊሆኑ ይችላሉ ማለት ነው። እነዚህ አራቱ ዋና ዋና የኦዲተሮቹ ሌጋል ሊያቢሊቲዎች ናቸው ማለት ነው። ለዛሬ የነበረኝ ቆይታ ይህን ይመስላል። በሚቀጥለው ቪዲዮ በሌላ ርዕስ እንገናኛለን። ባይ